ካሌብ በስተመጨረሻም አመረረና ወይዘሮ አልማዝንና እንዲሁም ደግሞ በሚገርም ሁኔታ ቤዛን ፍጥጥ ብሎ ማየት ጀመረ። በመጨረሻ ላይ አንገቷን አንጠለጠልና መሬት ላይ ሲደፋት፣ ወይዘሮ አልማዝ ደግሞ ልጄ እባክህ አትሳሳት፣ ያልተጣራ ወሬ እየሰማ ችግር እንዳትፈጠር ብላለችው። ካሌብም ራሱን መቆጣጠር አቃታውና እጅግ በጣም በሚያሳዝን ሁኔታ ቤዛን በቦክስና በእርግጫ እያለ ሲያሰቃያት፣ አልማዝም ተናደደችና የምትሆነው ግራ ገባት። ወይዘሮ አዜብ እየተፈጠረ ያለው ነገር ከባድና አደገኛ ነገር ስለሆነ በድንጋጤ ቆመችና፣ አልማዝም ስሚ አንቺ ከንቱ፣ ከአሁን በኋላ ቤቴን ለቀሽልኝ እንድትወጭ እፈልጋለሁ። እንዳንቺ አይነት አስመሳይና ሾካካ ሰው ከዛች ከወፍ ዘራሽ ደሊላ ጋር ሆናችሁ እያንዳንዱ የምታደርጉትን ነገር እንዲሁም ደግሞ ልጄን በከፋ ነገር እያስለመዳችሁና በከፋ ነገር እንትን ብላችሁ የምታታልሉ መስሏችኋል። ይሄ እኮ ከባድና አደገኛ ቅሌት ነው። ስለዚህ ካሁን በኋላ ከልጄ ህይወት ውጪ፣ ከልጄ ህይወት ራቂ እያለች መናገር ጀመረች። እሷም ራሷን መቆጣጠር አቅቷት፣ ታይ እንጂ ለምንድን ነው እንደዚህ የምትዩ? ምንም ቢፈጠር ምንም እኮ እኔ በፍጹም ይሄን ነገር የማደርግ ሰው አይደለሁም። አንቺ ግን የክፋትሽ ጥግ በጣም ረጅም ስለሆነ ለምን ተቀራረቡና ለምን ተዋደዱ ብለሽ ደሊላን እንድታደርጊያት አልፈልግም ብላ ወይዘሮ አዜብ ከሚባለው በላይ ከወይዘሮ አልማዝ ጋር ከባድና ያልተጠበቀ ጸባቸውን ፈጠሩ። ደሊላም ከወይዘሮ አዜብ ጋር ቁጭ ብላ የተፈጠረውን ነገር እንዲሁም ደግሞ እርዳታዋ እንደሚያስፈልግ ከነገረቻት በኋላ የኔ ልጅ ምንም ቢሆን አትጨናነቂ፣ እኔ ካጠገብሻለሁ። እያንዳንዱ የተፈጠረውና የሆነው ነገር ዛሬ ላይ ዋጋና መስዋዕትነት ሊያስከፍል ይችላል። ከምልሽ በላይ ግን እኔ እችን አረመኔና ከባድ ቤዛ የእጇን እንሰጣታለን። ዋናው ነገር ደግሞ ካሌብ ራሱ እውነታውን አውቆ ቤዛንና አልማዝን መበቀል አለበት። የገዛ እናቱ እንደዚህ እያደረገች መሆኑን ማወቅ መረዳት አለበት። ስለዚህ እኛ ደግሞ ማድረግ የሚጠበቅብን ዝም ብለን ማየት ነው አለቻት። እንዴ እንደ ዝም ብለን እናያለን? መጋፈጥ አለብን። እኔ ካሌብ ችግር ውስጥ እንዲገባ አልፈልግም። እስከ ዛሬ ድረስ ወይዘሮ አልማዝና ቤዛ የሚያደርጉትን ነገር እያየሁ እንዳላየሁ እየሰማሁ እንዳልሰማሁ የሆንኩት የካሌብን ደህንነት ለመጠበቅና ከነሱ ጋር ይጣላብኛል ብዬ ስለፈራሁ ነው። እውነታው ይሄ ነው። አምንሽ መረዳት ታቃተሽ የራስሽ ጉዳይ ብላ አለቻት ማለት ነው። ቤዛ ከሚባለው በላይ እጅግ በጣም የሚገርምና ካሌብን የሚያሳምን መረጃዎችን ሰብስባ ነበር። ካሌብ እውነታውን ሲያውቅ ራሱን መቆጣጠር አቅቶታል። እማዬ ምንም ቢሆን እኮ እኔ ልጅሽ ነኝ። እንዴት ይሄን ነገር ታደርጊያለሽ? አንቺ ይሄን ነገር ታደርጊያለሽ ብዬ በፍጹም አልጠበቅኩም ነበር። ግን አንቺ ከሚያሳዝነው ነገር የሰራሽው እንዴት ልጅሽን አግተሽ ለገንዘብ ጥቅም ብለሽ ከዚች ከማይረባ ሴትዮ ጋር ይሄንን ነገር ታረጊብኛለሽ ብዬ በፍጹም አንድ ቀንም አላሰብኩ። ግን እማዬ እንዴት አስቻለሽ እያለ ካሌብም ከእናቱ አልማዝ ጋር ቢፋጠጥም እሷ ግን በሚገርምና በሚደንቅ ሁኔታ ልጄ ካሌብ ከመወሰን በፊት አዳምጥ፣ ቤዛ የምታቀርብልህን መረጃና ፋይሎች ካየ በኋላ እኔ እናንተ መነጋገር እንችላለን ብላለችው። እሱ እንደነገጠና ራሱን መቆጣጠር አቅቶት እንግዲህ እያበደና እየጨለለ ይገኛል። በፍጹም ካሁን በኋላ አንቺም እናቴ ነሽ ብዬ ቤዛንም በጭራሽ ላምንም አልፈልግም፣ ማናችሁንም እዚህ ቤት ማመን አልፈልግም ብሎ ቀወጠው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም በጉጉት የምንጠብቀው የደሊላ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ አድርጉ። ደሊላ እንግዲህ በጣም በሚገርም ሁኔታ ካሌብን እያረጋጋቸው ትገኛለች። የኔ ፍቅር ምንም ነገር ቢፈጠር ክፉ ነገር እንድታደርግ አልፈልግም። ለምን ብትል እያንዳንዱ የተፈጠረውና የሆነውን ነገር
ዛሬ ላይ ከምታየውና ከምታስበው በላይ ዋጋና መስዋዕትነት መክፈል አለብኝ። ይሄ ካልሆነ ግን አንተ የምትላቸው ነገሮች በሙሉ ፍጹም ልክ ሊሆኑም አይችሉም። እነዛን ነገር ደግሞ በጭራሽ መቀበልም ሆነ ምንም ማለትም አልፈልግም። ስለዚህ ከምታስበውና ከምትለው በላይ ችግሮችን ፊት ለፊት መጋፈጥ እፈልጋለሁ። እኔ እኮ እስካሁን ድረስ አንተን ዝም ያልኩህ ቤተሰብ ሰላም እንዳይበጠበጥ እንዲሁም ደግሞ አንተ ከምታስበውና ከምትለው በላይ ደህንነታቸውን ለመጠበቅ ነበር። አንተ ግን አይገባህም ብላ አለችው። እሱም በጣም ደነገጠና እንዴት እንደዚህ ለምን ታያለሽ? ተረጋጊ ውዴ፣ ሁሉም በሰዓቱ ይስተካከላል ብሎ አላት። እሷም በጣም ደንግጣ ስለነበር ወደ ወይዘሮ አዜብ ጋር ሂዳ የተፈጠረውን ነገር ነጋገረቻት። የተፈጠረውን ነገርም ስነግራት እሷም ደንግጣ ስለነበር እባክሽ ተረጋጊ፣ ሁሉም ነገር በአንዴ የሚሆን አንድም ነገር የለም። አንቺ ስትረጋጊ ነገሮችን የምናስተካከላቸው ይሆናል። ደሊና እቺ ከባድና አደገኛ ሴት በቀላል የምትፈታ እንዳልሆነች ወቂ። ቤዛ ማለት ሰይጣንና አደገኛ ሰው ናት። ይህን ነገር የምታደርገው ብቻዋን አይደለም። ወይዘሮ አልማዝና ቤዛ እያደረጉ ያሉትን ድርጊት ከጊዜ ብዛት ካሌብ ማወቁ በጣም ጥሩ ነው፣ ለውሳኔም ያስደስታል። አንቺ ግን እያደረግሽ ያለሽው ነገር ከባድና አደገኛ ቅሌት ይፈጠራል። ስለዚህ ተጠንቀቂ ብሎ አለቻት። እሱም እንግዲህ እንዴት እንደዚህ ልትዋሹ ትችላላችሁ? አንቺ ያሽውን የጆሮ ጌጥና እሷ ያዘችውን የጆሮ ጌጥ አንደኛውን እታገትንበት ቦታ፣ አንደኛውን ደግሞ ይሄው እዚህ ቤት እጇ ላይ አገኘችዋለሁ። ይሄ ማለት ከባድና አደገኛ ሴራና ተንኮል ነው። ከዚህ በላይ መታገስ አልችልም ብሎ አበደ። በጣም ደንግጣ ስለነበር እባክህ ካሌብ ሁሉንም ነገር እርግፍ አድርገን ከዚህ ከቤት እንውጣ። እኔ ምንም ቢፈጠር ምንም ደሊላን ማንም እንዳስከፋትና ማንም እንትን እንዲላት አልፈልግም ብላ ወይዘሮ አዜብ ተናገረች። አልማዝና ቤዛ እንግዲህ ምን ማድረግ እንዳለባቸው እውነታውን ካሌብ እንደደረሰባቸው ተነጋገሩና የሆነ ከባድ እቅድ አቀዱ። እሱ ምንድነው? ወይዘሮ አዜብ በተኛችበት ስልኳን አምጥታ እዛ ስልክ ላይ ከደስታ ጋር ያወራች አስመስላ እንዲሁም ደግሞ ያሳገተቻት እሷ አስመስላ፣ ሌላውና ትልቁ ነገር ደግሞ ጆሮ ጌጡ ላይ የነበረውን እጇ ላይ አስይዛ ቪዲዮ ሰርታ አቀነባብራ ሁሉንም ነገር ለካሌብ ነገረችው። ለካሌብ ስትነግረው እኔ ይህን ነገር በፍጹም ማመን አልፈልግም፣ ምክንያቱም እናንተን ጠንቅቄ ነው ማቃችሁ ብሎ ተናገረ። ደሊላም ይህ ካሌብን አይን እያየች በፍጹም ይህንን ወይዘሮ አዜብ ልታደርግ አትችልም፣ ካሌብ አሁንም ቢሆን አምነህ እንድትቀበል አልፈልግም ብላለች። ቆይን የምለው ደሊላ፣ እዚህ ቤት ያለው ሰው ማን ነው የሚታመነው? ሁሉም በውሸትና በአስመሳይ የተሞላ አለና በጣም ቀወጠውና ወይዘሮ አልማዝን አንቺ እውነት እናቴ ነሽ? ይህን ሁላ በእኔ ላይ የምትፈጽሚውና የምታደርጊው ምን አድርጌሽ ነው? እማዬ እኔ ልጅሽ አይደለሁም? ልጅሽን በዚህ ልክ ማሰቃየት ተገቢ ነው እያለ ሲጮህባት፣ የኔ ልጅ እንዴት አንተ ላይ ይህን ሁላ ክፋት ላደርግ እችላለሁ? ምንም ቢሆን እኮ አንተ ልጅ ነህ። ይቺ ተራ ሰራተኛ የተናገረችውን ነገር እያመንክ እኔ ላይ ባትጮህብኝ በጣም ደስ ይለኛል። ካሌብ ምንም ቢሆን 9 ወር ተሸክሜ አርግዤ ወልጄዋለሁ። ስለዚህ ይህንን ክፋት በፍጹም ላደርግ አልችልም ብላ ስትል እሱም እውነት መሰለውና ትኩረቱንና ንዴቱን ወደ ወይዘሮ አዜብ ጋር አዞረ። ደሊላ እንግዲህ ከደስታ ጋር አውርታ ከጨረሰች በኋላ ተንኮሏን ከወይዘሮ አልማዝ ጋር ሸረበችና አዜብን በቁጥጥሯ ውስጥ ካስገባች በኋላ ሁለቱንም ስልክ ይዛ ካሌብ እንዲያምንላት ያላደረገችው ጉድ የለም። እሱም ግን
ያንን ስልክ መረጃውን ሲያይ በጣም ደነገጠና ፈጠጥ ብሎ ቀረ። የእናንተ ክህደት መቼም ማለቂያ የለው። ሁላችሁንም መልሼ እንዳምናችሁ አትጠብቁ። እማዬ እኔ በጣም ነው ባንቺ ያፈርኩት። ምንም ቢፈጠር ምንም ይሄን ታደርጊያለሽ ብዬ በጭራሽ አልጠብቅም ነበር። ምክንያቱም ከምትዩና ከምታስቢው በላይ እጅጉን ዋጋና መስዋዕትነት የከፈልኩልሽ ይመስለኝ ነበር። ግን በጭራሽ አንቺ ከባድና አደገኛ ሰው ነሽ። በጣም ነው ዛሬ የከፋኝ። ከአንቺ ይህን አልጠብቅም። ተወይኔ ልጅ የሚቆጭህን ነገር አታድርግ። እኛ ሰላማችንን እንድናጣ እንድንበጣበጥ የሚያደርጉን ሰዎች እነዚህ ናቸው ብላ እንግዲህ በሐሰት በሚገርምና በሚደንቅ ሁኔታ ደሊላንና ወይዘሮ አዜብን ከባድ ችግር ውስጥ ልታስገባቸው ወሰነች። ቤዛም እያንዳንዱ የሰበሰበችውን የውሸት ማስረጃ አምጥታ ለካሌብ ስትሰጠው እሱም ያንን ማስረጃ ካየ በኋላ ወይኔ ካሌብ ጭራሽ ይህን ያክል ከእናንተ ጋር የተጫሆት ዝም ብዬ ነው ማለት ነው። እኔ እኮ ከዛ ከደስታ ተብዬው አብራችሁና ተባብራችሁ እንዳገታችሁኝ ጭምር የሚያሳይ ድምጽ ቀርጫለሁ ብሎ ሲል ካሌብ ያንተ ጅልነት ደግሞ የበዛ ነው። እኔ ፍቅር ከማንም በላይ አደገኛ ነኝ። አንድ ነገር ማድረግ ከፈለኩ በፍጹም ያንን ነገር ማንም እንዲያሸንፈኝና ለማንም እጅ መስጠት እንደማልችል ታውቀዋለህ። ስለዚህ ወደድክም ጠላህም እያንዳንዱ ላደረካት ነገር በሙሉ ከምትለውና ከምታስበው በላይ ጉደኛ የሆነ ነገር ነው ማደርገው። ስለዚህ በየትኛውም የህይወት መንገዳችን ላይ ትልቅና አደገኛ ነገር ስናደርግ እራሳችንን ወዳልፈለግነውና ወዳልጠበቅነው ነገር መውሰድ ምን ያህል ከባድ እንደሆነ የምታይ ይሆናል ተባባሉ። እንግዲህ አልማዝና ቤዛ በተንኮላቸው ስላሸነፉ በጣም ደስ ብሏቸው ደስታቸውን እንትን እያሉ ይገኛሉ። እቺ ደሊላ ደግሞ ቆይ ሁላ ለምንድን ካሌብ እውነቱን እያወቀ እንዴት ሊያምን ይችላል እያለች መደናበር ጀመረች። አዜብም ቢሆን ደሊላ ምንም ቢሆን ዝም እንድታይ አልፈልግም። እያንዳንዱ የተፈጠረውን ነገር በድጋሚ ለካሌብ ማስረዳት አለብሽ። አንቺን ያጠፉሻል። ከዚህ ከቤት ደግሞ መውጣት አለብሽ። በከባዱ ሁኔታ ወይዘሮ አልማዝንም መረዛታለች። ሁለት ተንኮለኛ አንድ ላይ ሰሆኑ ለገዛ ልጇ ያልተመለሰች አንቺን በፍጹም ልትተውሽ አትችልም። ጭራሽ እኮ ሲያወሩ ነገሩ እንደተፈጠረ አድርገው ነው እንጂ እቅድና ተንኮል የተበዛበት አይመስልም። አቤት ማስመሰል! የሰው ልጅ ይሄን ያክል ራስ ወዳድና አደገኛ ሰው ነው እንዴ? ወይኔ በጣም ያሳፍራል፣ በጣም ያሳዝናል እያለች ከሚባለው በላይ ራሷን መቆጣጠር አቅቷት ወይዘሮ አዜብ እያዘነ ትገኛለች። ደሊና ደግሞ የካሌብ የውሳኔ ጉዳይ እጅጉን በጣም ገርሟታል። ምክንያቱም በዚህ ልክ እነሱ ይህንን ማስረጃ ሰርተው እሱም ደግሞ ያምናል ብላ በፍጹም አልጠበቀችም ነበር። ሌላውና እንግዲህ ትልቁ ነገር በጉጉት የምንጠብቀው የደሊላ ድራማ ይሄንን ይመስላል። ቻናሉ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን። እውነት መቼም ተደብቃ አትቀርም። አሁን ካሌብ በእንደዚህ አይነት ማስረጃ ቢያሳምኑት ነገ ጧት ግን እውነታው ቁልጭ ብላ ስትመጣ እናቱን በከባድ እንደሚያዝንባት እንዲሁም ደግሞ ከቤዛ ጋር ያለው ግንኙነት በከባድ እሳት እንደሚነድ ግልጽ ነው። ቻናሉን ላይክ ሰብስክራይብ አድርጉ። ሰላማችሁ ብዝት ይበልልኝ እኔ ወዶች፣ አመሰግናለሁኝ። ክበሩ።